የምነግራችሁ። ጃኒ የመኪና አደጋ ደርሶባታል። ይሄ የምትመለከቱት ፎቶ እንግዲህ ጃኒ የተረፈችበት አደጋ ነው። ዛሬ አሳዛኝና ሰበር ዜና መናገር ፈልጌ ነው። ለአጋጣሚ ለሕክምና ወደ ኢትዮ ኢስታንቡል ሰድ ታዋቂዋ ቲክቶከር ጃኒ ገብሩ የመኪና አደጋ ደርሶባት ከኢስታንቡል ሆስፒታል ወጣ ወደ ላንሴት ስትሄድ ላይ ያለች እየወረደች ባለው መኪና ለአጋጣሚ አጠገቧ እናቷ ብቻ ነበረች በሰዓቱ ያየኋት እና ጓደኛዋ ነበረች በሰዓቱ። ለሙሉ ለማየት ፊቷን ስለሸፈነች በደንብ ጠጋ ብዬ ማንሳትም አልቻልኩም። እንግዲህ ቀለል እዚህ አይነት አደጋ አላህ ሱብሃነሁ ወተዓላ ይጠብቃችሁ ይጠብቀን። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ዛሬ ምሽት ላይ በጃኒና በአዶናይ ወንድም የደረሰውን የመኪና አደጋ ሁላችሁም ሰምታችኋል ብዬ አስባለሁኝ እና ያው ስለ ጃኒ ስትጨነቁ የነበራችሁ ጃኒ ላይ እንግዲህ ብዙም ጉዳት እንዳልደረሰባት የተለያየ መረጃዎች እያመለከቱ ይገኛል። ትንሽ ጉዳት የደረሰበት አብሯት የነበረው የአዶናይ ወንድም እግሩ አካባቢ ላይ ጉዳት እንደደረሰበት መረጃዎች እየወጡ ይገኛሉ። እንግዲህ ይህ እንዴት ነው የተፈጠረው ብላችሁ ብዙ የተጨነቃችሁ ላላችሁ እንግዲህ ጃኒ ራሷ ስታሽከረክረው የነበረው መኪና በራሷ ላይ ነው አደጋ የደረሰው። ያ ማለት እያሽከረከረች እያለ ከዛፍ ጋር ተጋጭታ ነው ጉዳት የደረሰባቸው። አሁን ላይ ጃኒ ላይ ይህን የሚባል ጉዳት ባይደርስባትም እንዳልኳችሁ የአዶናይ ወንድም ግን የተወሰነ ጉዳት እንደደረሰባቸው እያመለከተ ይገኛል። ያንንም ደግሞ አሽከርካሪዎች ራሳችሁን ጠብቃችሁ ብታሽከረክሩ የተሻለ ነው። በተለይ ደግሞ በማታ የምትጓዙ የተለያየ ነገሮችን አልኮል ነገሮች፣ መጠጥ ነገሮችን ጠጥታችሁ የሆነ ነገር ብቻ አድርጋችሁ የምታሽከረክሩ ሰዎች ደግሞ ራሳችሁን ብትጠብቁና ከእንደዚህ አይነት ድርጊት ራሳችሁን ብትጠብቁ የተሻለ ነው ላለው በነጃኒ የተነሳ አንዲት ወገናችን ያስተላለፈችው መልእክት አለ። ለሁላችሁም ይጠቅማችኋል። ላሰማችሁና ልመለስ። ይሄ የምትመለከቱት ፎቶ እንግዲህ ጃኒ የተረፈችበት አደጋ ነው። በዚህ ላይ እኔ ምን አስተያየት ልሰጥ እፈልጋለሁ መሰላችሁ? ብዙ ነገር ሊኖርብን ይችላል። ፕሮግራም፣ ሰርግ፣ ልንዝናና ወተን እንችላለን፣ ያው ልንጠጣ እንችላለን። ግን በዛን ሰዓት መኪና ባናሽከረክር እና ሴፍ በሆነ ሰው ወይ አሽከርካሪ ብንቀጥር፣ ካልሆነም ደግሞ መኪናችንን አቁመን ያው ብዙ አማራጭ አለ። በራይድ በምናውቀው ሰው ምናምን ባልጠጣ ሰው ብንንቀሳቀስ መልካም ነው እላለሁ እና እንኳን እግዚአብሔር አተረፈሽ አተረፋችሁ። የነበረው አደጋ ይሄንን ነው የሚመስለው። በጣም ከባድ አደጋ ነበር። በጣም ከባድ አደጋ ነበረ እና እንኳን እግዚአብሔር አተረፋችሁ። ለማንኛውም ሌሎቻችሁም ተጠንቀቁ። ደስታ ሊኖር ይችላል፣ መጽናናት ሊኖር ይችላል። ግን ቢያንስ ብዙ የትራፊክ አደጋ እየደረሰ ህይወታችንን ወጣቶችም ሁሉንም ሰው እየቀጠፈ ስለሆነ እንደ ቀላል ነገር ልናየው አይገባም እና ይሄ ለሁላችንም የጥንቃቄ ደውል ነው። ተጠንቀቁ ለማለት ነው። ጥንቃቄ ማድረጉ አስፈላጊ ነው። በተለይ ደግሞ ከሷ ካሁን ወገናችን የተረዳሁት ነገር ምንድነው፣ ምናልባት እንደዚህ ወጣ በምትሉበት ሰዓት እንደዚህ ሰርጎች፣ የተለያየ ዝግጅቶች ባሉበት ሰዓት ላይ ከዛ ጋር የተቀላቀሉ መጠጦች አሉ። እዛ በምትጠጡበት ሰዓት እሷ እንዳለችውም ጠጥታችሁ ባታሽከረክሩ መልካም ነው። ትራንስፖርት ተጠቅማችሁ በሌላ ሾፌር ወይም በሌላ መኪና ብትንቀሳቀሱ የተሻለ ነው እንጂ ጠጥታችሁ ባታሽከረክሩ መልካም ነው። ምክንያቱም ጉዳቱ የሚደርሰው ራሳችሁ ላይ ነው። ጠጥቶ ማሽከርከር ቢቆም የተሻለ ነው ላለው። ሌሎች መረጃዎችንም እስቲ ስለነሱ ያለውን ነገር በሌላ ሰው ላሰማችሁና መለሳለሁ። የምነግራችሁ ጃኒ የመኪና አደጋ ደርሶባታል። በጣም አሁን ደህና ናት። ከሷ ጋር የነበረው አዶናይ ሳይሆን የአዶናይ ወንድም መቱሳላ የሚባለው የአዶናይ ወንድም ነው። እሱ ትንሽ እግሩ ላይ ጉዳት ደርሶበታል። ጃኒ በጣም መጠነኛ ጉዳት ነው የደረሰባት። ምንም የዚህን ያክል ሆስፒታልም አልቆየችም። ቤቷ ነው የመጣችውና አዶናይ የለም እዛ መኪና ውስጥ አዶናይ አልነበረም። ማቱሳላና ጃኒ ናቸው የነበሩትና መኪናው ከሌላ መኪና ጋር ተጋጭቶ ሳይሆን ዛፍ ነው መኪናውን የመታው ወይም ግንድ ነገር ነው የመታውና ያለው ሁኔታ ያ ነው።
ጃኒ ቤት ነው ያለችው። ከዛ የዘለለ ሌላ ነገር የለም። ምንም የተፈጠረ ነገር የለም። ያው ጉዳት አለ። ያው መኪና ሲጋጭ ያው የተጋጨን ነው ያለ ነው። እኛም እኮ በተደጋጋሚና መኪና ሲጋጭ ጉዳቶች ይኖራሉ። ጉዳቶቹ ደግሞ እዚህን ያክል የከፋ ጉዳት አይደለም። ጃኒ ላይ ስፔሻሊ የደረሰው ማቱሳላ እግሩን ተጎድቷል። ያለው መረጃ ይሄ ነው። አዶናይ የለም። አዶናይ እዛ መኪና ውስጥ የለም። ለዚህ ጃኒዬ በጣም እንወድሻለን። በቃ ቀላሉን ያደርግልሻል። ሁሉ ነገር ይስተካከላል። ወደ ስራሽ ትመለሻለሽ። አንቺ ጠንካራ ልጅ፣ በጸሎት እናስብሻለን። ታንክ ዩ ቬሪ ማች። ሌላ ምንም የተፈጠረ ነገር የለም። አትወዥነባበሩ ልላችሁ ነው የመጣሁት። እንግዲህ ያለው ነገር ጠቅለል ባለው ሁኔታ ይህንን ይመስላል። ብዙዎቻችሁ ተደናቅጣችሁ ጃኒ መኪና አደጋ ደረሰባት ስትሉ ሆስፒታል እንዳለችና ሆስፒታል እንደተኛች ብዙ መረጃዎች እየወጡ ያሉ እነዛ ውሸት ሆኖ ጃኒ ያው ቀለል ያለ ጉዳት ደርሶባት ወደ ቤቷ እንደተመለሰች ያው ቅርብ ወዳጆቿ እየተናገሩ ይገኛሉ። ትንሽ ግን እንደሰማችሁት የአዶናይ ወንድም ነው እግሩ አካባቢ ጉዳት እያደረሰበት ያለው እና ደግሞ ሕክምናውንም እየተከታተለ እንደሆነ መረጃዎች እየወጡ ነው። እንግዲህ የመኪና አደጋ ቀላል ነገር አይደለም። ሌላው ጉዳት ባይደርስም ድንጋጤው ብቻ ከባድ ጉዳት ነው። ድንጋጤው ብቻ ማለት ነው። ከእንደዚህ አይነት ድንጋጤ ከእንደዚህ አይነት ነገር አላህ ይጠብቀን ይጠብቃችሁ። እነዚህ ደግሞ ጉዳት የደረሰባቸው መኪናው ያስደነገጣቸው ሁላቸውም ፈጣሪ አፊያ እንዲያረጋቸው ደህና እንዲያደርጋቸው እንመኛለን። ይሄ ቀላል ጉዳት የሚባል አይደለም። እኔ መኪና እንደ መኪና አደጋ የምፈራው ነገር የለም። መኪና ስታሽከረክሩ በተለይ አሽከርካሪዎች መኪናውን ስታሽከረክሩ ጥንቃቄ በተሞላበት ቢሆን የተሻለ ነው። ምክንያቱም አደጋው ራሳችሁ ላይ ነው የሚደርሰው። ስለዚህ ያንን ታሳቢ አድርጋችሁ ራሳችሁን ጠብቃችሁ ብታሽከረክሩ ለእናንተም ለወዳጃችሁም ለቤተሰቦቻችሁም ለምኑም ከሁሉም ነገር ከስጋት ትድናላችሁ። በተለይ ደግሞ ቅድም እንዳልኳችሁ የተለያየ ዝግጅት ኖሮባችሁ እዛ ዝግጅት ላይ ታድማችሁ እዛ አሳልፋችሁ አርፍዳችሁ የራሳችሁን መኪና ይዛችሁ የምትንቀሳቀሱ ሰዎች በጣም ጥንቃቄ ልታደርጉ ይገባል። ምክንያቱም እዛ ሰርግም ሆነ የተለያየ ዝግጅቶች ሲዘጋጁ ያው የመጠጥ ነገሮች ስለሚኖራቸው ያን ጠጥታችሁ ደግሞ ማሽከርከር በሕግ የተከለከለ ነው። ያም እንዳለ ሆኖ ደግሞ ለራሳችሁ ለሕጉ ብቻ ብላችሁ ሳይሆን ሕጉን ለማክበር ወይም ሕጉን ለመጠበቅ ተብሎ ብቻ ሳይሆን ራስን ለመጠበቅ ተብሎ ከእንደዚህ አይነት ነገር ላይ ራሳችሁን ብትቆጥቡ የተሻለ ነው። ስታሽከረክሩ ረጋ ብላችሁ ሳትጠጡ ብታሽከረክሩ ለራሳችሁም ለሕይወታችሁም መልካም ነውና መጠጥን አቁማችሁ አሽከርክሩ ለማለት ወዳለው። ከጠጣችሁ ደግሞ እንግዲህ ሌላ አሽከርካሪዎች በሚያሽከርክሩበት መኪና ብትጓዙ የተሻለ ነው። እንግዲህ ይህን መልእክት ማስተላለፍ ወዳለው። አመሰግናለሁ ስለተከታተላችሁኝ። በሌላ ጊዜ በሌላ ቪዲዮዎች ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ባይ ባይ።